ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሙድ ቲዩብ ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ ሳር ቤት ላይ በ5.7 ሚሊዮን ብር ክፍያ ብቻ ቤት መግዛት እንደሚቻል ሰምተን ቴምር ስቴት ተገኝተናል። እውነት መሆኑን አብረን እናረጋግጣለን። አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ? እንዴት ነሽ? እንደምን መጣሽ? ደህና ቆየሽ? አረፈበይ። እሺ፣ አመሰግናለሁ። እሺ፣ በቅድሚያ ስለ ራስሽ፣ ስለ ድርጅቱና በድርጅቱ ውስጥ ስላለሽ ድርሻ አጠር አድርገሽ አብራሪኝ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ኢክራም ጌታቸው እባላለሁ። በቴምር ሪል ስቴት ውስጥ የሴልስ ሱፐርቫይዘር ነኝ። ካምፓኒያችን ቴምር ሪል ስቴት ይባላል። ታውቂዋለሽ ቴምር? አዎ፣ ቴምር ሪል ስቴትን የማያውቃለው ብዬ አላስብም። ግን ደግሞ ለማያውቁ ቤተሰቦቻችን ስለ ቴምር ሪል ስቴት ትንሽ ገለጻ አድርጊልን እስኪ። እሺ፣ ድርጅታችን ቴምር ሪል ስቴት ከተመሰረተ ኦልሞስት 7 ዓመቱ ነው። ወደ 8ኛ ዓመቱ እየሄድን ነው። በዚህ በ7 ዓመቱ 6 ፕሮጀክቶችን ሰርቶ ያስረከበ ድርጅት ነው። ሙሉ በሙሉ አጠናቀን ለደንበኞች ያስረክበናል 6 ፕሮጀክቶችን። ይሄ ማለት ኦልሞስት ከ340 በላይ ቤቶች 340 በላይ አባወራዎችን የቤት ባለቤት አድርገናል ማለት ነው። አሁን ላይ ደግሞ አዲስ አበባ ላይ ሴሌክቲቭ በሆኑ በጣም ፕራይም በሚባሉ ሎኬሽኖች ላይ አፓርትመንቶችን፣ የንግድ ሱቆችን እየሸጥን ነው ማለት ነው። ከረንትሊ ደግሞ ያው አንቺንም ኢንቫይት ያደረግንሽ ሰምተሽ የመጣሽው ሳር ቤት ቢላሉል ሀበሺ ፊት ለፊት ላይ አዲስ ሳይት ላውንች አድርገን ለሽያጭ አውጥተናል ማለት ነው። እሺ፣ ስለ አዲሱ ሳይታችሁ ደግሞ አጠር ያለ ማብራሪያ እንድትሰጪኝ እፈልጋለሁ፣ ለቤተሰቦቻችን ጭምር ማለት ነው። መልካም። እሺ፣ አዲስ ሳይታችን እንዳልኩሽ ከሳር ቤት አደባባይ ወደ መካኒሳ የሚወስደው ቫቲካን ኤምባሲ ዝቅ እንዳልሽ ወይም ቢላሉል ሀበሺ ፊት ለፊት ላይ ነው የሚገኘው። እዛ ላይ ቦታው በጨረታ የወሰድነው ቦታ ነው። ከኮሊደር ልማት በኋላ መንግስት ሳር ቤትን ኮሊደር ልማት ሲሰራ እንዳለ አንስቷቸው ነበር፣ አጽድቶት ነበርና ላይክ ያን ቦታ ተጫርተን በጨረታ ነው የወሰድነው። ዋና አስፋልት ዳር ላይ ነው የሚገኘው ሳይታችን። እዛ ላይ ግራውንድ ፕላስ 21 የሆነ መኖሪያ ሙሉ በሙሉ ሬዚደንሻል መኖሪያ አፓርትመንት ብቻ ነው እየገነባ ነው ያለ ነው። ኦኬ፣ የሱቅ ቦታ የላቸውም ማለት ነው። ሙሉ በሙሉ እሱ ላይ አፓርትመንት ነው ያለው። ባለ 2 እና ባለ 3 መኝታ አማራጮችን የያዘ አፓርትመንት ማለት ነው። እሺ፣ የዋጋው ሁኔታ ምን ይመስላል? ዋጋው ፎር ዮር ሰርፕራይዝ በጣም የሚያስደስተው ነገር ዋጋው ነው። በሚገርም ሁኔታ እዚህ ሎኬሽን ላይ ሳር ቤት ላይ የዲፕሎማቶች መንደር የሆነችው ኤሪያ ላይ ባለ 2 መኝታ አፓርትመንት 81 ካሬ በ5 ሚሊዮን 700 ሺህ ብር ነው። የምርሽን ነው? እውነት በጣም የሚገርም ዋጋ ነው። ባለ 3 መኝታውን ደግሞ 139 ካሬ በ9.9 ሚሊዮን ብር ነው እየሸጥን ያለ ነው። ባለ 2ቱን 5.7 ባለ 3ቱን ደግሞ 9 ሚሊዮን 900 ሺህ ብር ከፍለው መግዛት ይችላሉ ደንበኞች። 100% የሚከፍሉ ከሆነ ነው ይሄ። ቀስ እያሉ የሚከፍሉ ከሆነ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላቸዋል። በዛ መሰረት መክፈል ይችላሉ። የሚገርምሽ ይሄ ዋጋ ኮንዶሚኒየም የማይሸጥበት ዋጋ ነው። እውነት ነው፣ እናውቀዋለን። ከተማችን ላይ በእርግጥ በዚህ ዋጋ ይገኛል ብዬ አላስብም። እውነት ነው። ኢቭን ወደ ጀሙ ወደ አያት ኮንዶሚኒየም የማታገኝበት ዋጋ ነው። ሳር ቤት ነው፣ ፕራይም ሎኬሽን ነው፣ የብዙ ኤምባሲዎች መገኛ፣ በዶላር ሬንት የሚደረግበት ቦታ ላይ በዚህ ዋጋ ነው እየሸጥን ያለ ነው። ኦኬ፣ አሁን የነገርሽኝ ዋጋ ግን 100% ብቻ ለሚከፍል ነው። ቀስ እያለ ለሚከፍል ሰው ደግሞ ሌላ ዋጋ፣ ሌላ ደግሞ ያከፋፈል መንገድ አዘጋጅተናል በ3 ዓመት እንዲከፍሉ ማለት ነው። እሺ፣ አሁን በሌላ አማራጭ የሚጠቀሙ ማለትም እናንተ ባስቀመጣችሁት ማለት ነው፣ እንዴት ነው ያከፋፈል ሁኔታችሁ? ኦኬ፣ መልካም። ሌላ ዋጋ እናወጣላቸውና አለ የወጣ ዋጋ 20% ከፍለው ቀሪውን በ3 ዓመት ከፋፍለነው ያለምንም ዋጋ ጭማሪ ያለምንም ኢንፍሌሽን ዶላር ከረንሲ ፊክስድ አማውንት የተቀመጠችውን ዋጋ የኮንስትራክሽን ማቴሪያል ጭማሪ እንኳን ቢጨምር ምንም አይነት ዋጋ ጭማሪ አናደርግባቸውም። ያቺኑ አማውንት ለ3 ዓመት ያክል በግንባታው ኮንስትራክሽን ፕሮግረሱን እያዩ የከፈሉ ይሄዳሉ ማለት ነው። ቤዝድ ኦን እንደዛ ነው ማለት ነው። ቤዝድ ኦን ኮንስትራክሽን ፕሮግረስ ነው የሚሆነው። እሱ በፕሮግረስ ለሚከፍሉ ነው። ይሄኛው ደግሞ 100% ለሚከፍል ሰው ነው ዋጋ። ይሄኛው ዋጋ ያኛው በጣም ተጠቃሚ ይሆናል ማለት ነው። 100% የሚከፍል ካሽ ላለው ሰው በጣም አድቫንቴጅስ ነው። አፓርትመንቱን ግን በዚህ ዋጋ ሽጣችሁ ትገነቡታላችሁ? የብዙ ሰው ጥያቄ ነው ይሄ። የሚገርምሽ በተመሳሳይ የዛሬ ዓመት ልክ የዚህን ታይም ላይ እዚሁ ሳር ቤት አደባባዩ ጋር ኋላ ላይ ወስጄ ያሳይሻለሁ። አንድ ፕሮጀክት ነበረ ልክ አስፋልት ዳር ላይ ነው። እሱን ስንጀምር ገና ግራውንድ ነበረ። እሱ ሳይት ግራውንድ ላይ ያለን የሸጥን
በ100% ክፍያ ነው የሸጥነው። ባለ 3 መኝታ 8 ሚሊዮን 9 ሚሊዮን የሸጥነውና ብዙ ሰው መጥተው እንዴት በዚህ ዋጋ ትሸጣላችሁ? አትገነቡትም? ሪል ስቴቶች አትታመኑም? ብራችንን ይዛችሁ ልጠፉ ነው ምናምን በጣም ብዙ ኮምፕሌንስ ይቀርብብን ነበረ። ኢቭን ማርኬቱ ላይ እንዴት በዚህ ዋጋ ይሸጣል ሳር ቤት ላይ አትገነቡትም ምናምን እየተባለ ነበርና አይዲያችንን አንደርስታንድ ያደረገ ሰው ገዝቷል። ግን ላይክ ጥርጣሬ ነበረባቸው፣ ብዙ ጥያቄ ነበረባቸው። ያልገዙ ሰዎች አልገዙም። ያ ሳይት በሚገርምሽ ሁኔታ የዛሬ ዓመት ግራውንድ ላይ የነበረ ሳይት አሁን ግራውንድ ፕላስ 21 ስትራክቸር ጨርሰን ፓርቲሽን ጀምረናል። እዛ ላይ ገዙ ሰዎች አሁን እጥፍ 16 ሚሊዮን ብር ሽጡ ተብለው ፈቃደኛ አይደሉም። ያመለጣቸው ሰዎች በሚገርምሽ ሁኔታ እዛ ላይ ያልገዙ ሪግሬት ያደረጉ ሰዎች የአሁኑ አዲሱ ሳይታችን ላይ እየገዙ ነው ያሉት። እኛ ምንድነው የምናደርገው? ካሽ ሰበሰብን፣ 5 ሚሊዮን 700 ሺህ ብር ሰበሰብን። ቀጥታ ወስደን ኮንስትራክሽን ማቴሪያል ነው የምንገዛበት። ትልቁ ሪል ስቴቶች ሌት የሚሆኑበት ርክክብ ላይ ግንባታ ላይ ሌት የሚሆኑት የኮንስትራክሽን ማቴሪያል እጥረት ሲኖር ወይ ማርኬቱ ላይ ኮንስትራክሽን ማቴሪያል ሲጨምር ነው፣ ዶላሩ ጭማሪ ሲመጣ ማለት ነው። በዛ ምክንያት ነው። አንደኛ ግን ኮንስትራክሽን ማቴሪያል ገዝተን ስቶር ስለምናደርግ በአንድ ዓመት ውስጥ ግራውንድ ፕላስ 21 ስትራክቸር የትም ቦታ ላይ ተሰርቶ አይታወቅም። እኛ ግን በደንብ ስቶክ በቂ ስላስቀመጥን ኮንስትራክሽን ማቴሪያል በአንድ ዓመት ውስጥ ጨርሰነዋል ማለት ነው። አትዘሴም ደግሞ እዚህኛው ሳይታችንም ላይ እንደዚሁ ካሽን ሰበስብና 5.7 ሚሊዮን ብሩን ሰብስበን ኮንስትራክሽን ማቴሪያል እንገዛለን። ቶሎ ፕሮግረሱን እንጨርሰዋለን ማለት ነው። ያው ደንበኞች ላይ ያለውን ጥርጣሬ ክሊር ላድርግላቸው ብዬ ነው። በደንብ እንገነባዋለን። ቴምር ነው ሪል ስቴቱ፣ ኮንስትራክሽን ካምፓኒው ቴምር ነው። ከዚህ በፊት 6 ሳይቶችን ሰርቶ ያስረከበ ድርጅት ነው። በጣም ታማኝ ድርጅት ነው። ገንብተን ያው ሳር ቤት ላይ እናስረክባቸዋለን ማለት ነው። አጋጣሚ ሳር ቤትን ባየው ደስ ይለኛል። ቦታው ለመኖሪያ ምን ያህል ምቹ ነው የሚለውን ነገር ብናየው ደስ ይለኛል። እሺ ደስ ይለኛል። ያው ቢሮአችንም እዚሁ ሳር ቤት ስለሆነ ቅርብ ነው። ወጥተን ዞር ዞር እንበል እንየው። ከኮሪደር ልማት በኋላ ሳር ቤት ምን ትመስላለች የሚለው። እሺ ደስ ይለኛል። እሺ ሳይታችሁ በጣም አሪፍ ሎኬሽን ላይ ነው ያለው። በጣም ሳር ቤት አደባባዩ ማለት ነው። ያው ይሄ ቅድም እንዳልኩሽ አብሪ የዛሬ ዓመት ገና ግራውንድ ላይ ነበር ስንሸጠው፣ ግንባታው ገና ግራውንድ ላይ በአንድ ዓመት ውስጥ ነው 21 ደርሰን ጨርሰን ፓርቲሽን ይጀምራል። ኢማጂን በአንድ ዓመት ውስጥ ስትራክቸር ጨርሰን ፓርቲሽን ማለት ነውና በጣም የሚገርም ሳይት ነው። ከዚህ በፊት ሽጠን የጨረስነው ነው። ኢቭን እዚህ ጋር የልጆች መጫወቻ ፕሌይግራውንድ ሰርተናል። ስንገነባ ያው ፋሲሊቲዎቹን ሁሉን አሟልተናልና ፕሌይግራውንድ እዚህ ጋር ሰርተናል። አሁን ደግሞ እየሸጥን ያለነው ሳይታችን ከዚህ ትንሽ ዝቅ እንዳልሽ ቢላል ሀበሻ አካባቢ ያልሽኝ ማለት ነው ያልኩሽ ባለ 2.7 ሚሊዮን ብር እዚህ ቦታ አለ። በጣም በሚገርም ኤሪያው ደግሞ ፕሮግረሱን በጣም ከፍተኛ ነው። በጣም ወዲያው በጣም ደስ ይላል። እንትን ይባላል ፕሌይግራውንድ ውስጥ ስለ ኤሪያው እናውራ ይሻላል። ይሄ የልጆች መጫወቻ ነው ፕሌይግራውንድ። ልጅ ላለው ሰው ሐሙዲ ልጅሽን ይዘሽ ብትመጪ በጣም ደስ ይላል። አካባቢ ለመኖሪያ ምን ያህል ምቹ ነው? ያው ሳር ቤት ነው። ሳር ቤት ሁሉም ሰው የሚፈልገው ነው። የራሱ ፐርሰናሊ ብትጠይቂኝ መኖር የምፈልግበት ቦታ ነው ሳር ቤት። የብዙ ዲፕሎማቶች ኤምባሲዎች መገኛ ናትና ላይክ እዚህ ቦታ ላይ ቤት መግዛት ማለት መኖሪያ ብቻ ሳይሆን ኢንቨስትመንት ራሱ በጣም አትራፊ ነው የሚሆኑት። ምሳሌ አሁን እኛ ሳይት አቅራቢያችን ላይ ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ፣ ዙሪያው ላይ ስታይ ካናዳ ኤምባሲ እዚህ ያለ አደባባዩ ጋር ዛምቢያ ኤምባሲ አለ። ኦልሞስት ከ16 በላይ ኤምባሲዎች አሉ እኛ ሳይት ኤሪያ ላይ ብቻ ማለት ነው። የሃይማኖት ተቋማት አሁን ቢላል ሀበሺ ፊት ለፊት ነው። አባድር መስጂድ አለ እዚህ ጋር ፊት ለፊት ተሻገርሽ። ትምህርት ቤቶች ጊብሰን ስኩል አለ። ልጆቻቸውን ማስተማር ቢፈልጉ ሁሉንም ያሟላ ነው። ወክ ማድረግ ቢፈልጉ ደግሞ እንዳየሽው ነው። ከኮሪደር ልማት በኋላ ብላለች ምቹ ነው። ሁሉንም ያሟላ ነው። ቴምር ደግሞ ሲገነባ እንደዚህ እዚህኛው ላይ እንዳደረግነው እዛኛው ሳይታችንም ላይ እንደዚህ ልጆች መጫወቻ ሜዳ ፕሌይግራውንድ አብረን የምንሰራውና ለመኖሪያ በጣም ምቹ ተመራጭ ነው የሚሆነው። ኢቭን ኢፍ ቢዝነስ እንኳን ብለሽ ብታስቢው ገዝተን እናከራየው መኖሪያ እንኳን ባይሆን እናከራየው ብለው ቢያስቡ እዚህ ኤሪያ ላይ የሚገርምሽ ባለ 2 መኝታ $1,500 በላይ ነው የሚከራየው። ዶላር ከቦታው አንፃር ኤምባሲዎች አሉ። አፍሪካ ህብረት በቅርብ ርቀት ላይ አለ። ሬንታል ኢንቨስትመንቱ በጣም አሪፍ ነው። ባለ 3 መኝታው ደግሞ $2,000 በላይ ነው የሚከራየው። የኛ ሳይት ሲያልቅ አሁን የኛ ሳይት ያኛው ሳይት 3 ዓመት ነው መረከቢያ ጊዜ። ከ3 ዓመት በኋላ ሲረከቡት ምን ያህል ሊሆን እንደሚችል መገመት አንችልም። በዶላር ስለሆነ በብር አይደለም የሚከራየውና አስ ኢንቨስትመንት በጣም አዋጭ ነው። ለመኖሪያም ደግሞ በጣም ተመራጭ ነው። ስለዚህ ደንበኞች ገዝተው መኖር እንኳን ባይችሉ ቢያከራዩ ትርፋማ ነው የሚሆኑት ማለት ነው። በጣም ትርፋማ ነው የሚሆኑበት።
ወደድሽው? በጣም ቆንጆ ነው። እውነት በጣም ቆንጆ ነው። እዚህ ላይ የገዙ ሰዎች በሚገርምሽ የዛኔ እንዳልኩሽ በጣም እጥፍ ነው ያተረፉበት። አሁንም በተመሳሳይ ይሄን ቪዲዮ የሚያዩት አዲሱ ሳይት ላይ መግዛት የሚፈልጉ እኛ ኮንስትራክሽን ቶሎ ነው የምንገነባው። ኢዝሊ ገንብተን እናስረክባቸዋለን። አትራፊ ነው የሚሆኑበት። እሺ በመጨረሻም መግዛት የሚፈልጉ ደንበኞች እናንተን እንዴት ነው ማግኘት የሚችሉት? እሺ እነዚህን ቤቶች መግዛት ከፈለጉ ከስር በምናስቀምጠው ስልክ ቁጥር ብቻ ዋትስአፕ መደወል ይችላሉ። ቴሌግራም ቀጥታ በመደወል ኮንታክት ላይ ያደርጉን ይችላሉ። ኦፊሳችን በመምጣት ሳይቱን በመጎብኘት ዲሉን መፈጸም ይችላሉ ማለት ነው። ውጭ ሀገር ያሉም ደግሞ ተመልካቾች ይሄንን ሳር ቤት ላይ ቤት ፕሮፐርቲ ኦን ማድረግ የሚፈልጉ በመደወል ወይ ተወካይ በመላክ ወይ እዛው ባሉበት ሆኖ በዲኤችኤል ውል መጨረስ ይችላሉ። እነዚህ መንገዶች መጠቀም ይችላሉ። እሺ መጨረሻም ቀረ የምትይው ነገር ካለ እድል ልስጥሽ። እሺ ያው በመጨረሻም ቀረ የምለው ሳይሆን አጠቃልዬ ሳር ቤት ላይ መኖር የምትፈልጉ ሳር ቤት ላይ ኢንቨስትመንት ቤት መግዛት ለምትፈልጉ እንግዲህ ቫቲካን ኤምባሲ አካባቢ ቢላሉል ሀበሺ ፊት ለፊት ላይ ባለ 2 መኝታ አፓርትመንት 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታውን ደግሞ በ9.9 ሚሊዮን ብር ሙሉ ክፍያ እየሸጥን ነው። ያው እኛ ኮንስትራክሽን ላይ እንደሚታየው ነው። በጣም አሪፍ ድርጅት ነው። ደውላችሁ ተጠቀሙ ነው ብለው። እሺ ስለነበረን ቆይታ በጣም አድርጌ አመሰግናለሁ። እሺ ባይ ባይ። ውድና የተከበራችሁ የሐሙዲ ቲዩብ ቤተሰቦች ስለ ቴምር ሪል ስቴት እንግዲህ ሙሉ የሆነ መረጃ እንዳገኛችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።